የተቃውሞ ሰልፍ ላይ በመቶዎች የሚቆጠሩ ተቃዋሚዎች አደባባይ ወጥተዋል። በሊቢያ ስደተኞች ላይ የጦር ወንጀልና በሰብአዊነት ላይ ወንጀል ለመፈጸሙ ማረጋገጫ ማግኘቱን መቀመጫውን ጄኔቫ ያደረገው የተባበሩት መንግስታት ድርጅት ሀቅ አፈላላጊ ተልዕኮ አስታወቀም። አወዛጋቢ የፍትህ ማሻሻያ ማድረጋቸውን ተከትሎ የሀገሪቱን ጦር ሰራዊት በተጠንቀቅ ያስቆመ ብርቱ ህዝባዊ ተቃውሞ የገጠማቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ህዝቡ ከሁከት ርቆ በአንድነት እንዲቆም ጥሪ አቀረቡ። ዛሬ የጀርመን የባቡር የአውሮፕላን የወደቦችና ሌሎች የህዝብ ማመላለሻ አገልግሎት ሰጪ ድርጅቶች ሰራተኞች የደሞዝ ጭማሪ በመጠየቅ ያካሄዱት የስራ ማቆም አድማ የኬንያ ፖሊስ በተቃዋሚ ፓርቲ መሪ ራይላ ኦዲንጋ ጥሪ ለተቃውሞ በወጡ ሰልፈኞች ላይ አስለቃሽ ጢስ በመተኮሱ ተቃውሞው ወደ ግጭት አመራ። የዋጋ ግሽበት በሀገሪቱ ያስከተለውን የኑሮ ውድነት ተከትሎ ኦዲንጋ በሳምንት ውስጥ ለሁለተኛ ጊዜ በጠሩት የተቃውሞ ሰልፍ ላይ በመቶዎች የሚቆጠሩ ተቃዋሚዎች አደባባይ ወጥተዋል። ተቃዋሚዎች አደባባይ መውጣታቸውን ተከትሎ ፖሊስ በተከታታይ አስለቃሽ ጢስ በመተኮስና ውሃ ሲረጭ፣ ተቃዋሚዎች በበኩላቸው ድንጋይ ሲወረውሩ እንደነበር ሮይተርስ የአይን ምስክሮችን ጠቅሶ ዘግቧል። በግጭቱ እስካሁን ስለደረሰ ጉዳት የተባለ ነገር የለም። የኬንያ መንግስት ህገወጥ ነው ያለው የተቃውሞ ሰልፉ መጠራቱን ተከትሎ የሀገሪቱ ፖሊስ በከፍተኛ ተጠንቀቅ መቆሙ ተገልጾ ነበር። የሀገሪቱ ፖሊስ አዛዥ ጃፔስ ኮሜ ሰልፉን ህገወጥ ነው ሲሉት፣ የዋነኛው ፓርቲ መሪ ራይላ ኦዲንጋ በበኩላቸው የኬንያውያን የመቃወም መብት የተጠበቀ ነው ብለዋል። ኦዲንጋ የኑሮ ውድነቱ በኬንያውያን ዘንድ ተቃውሞ መቀስቀሱን ጠቅሰው ፕሬዚዳንት ዊሊያም ሩቶ ወደ ስልጣን የመጡበት ምርጫ ትክክል እንዳልነበረም አመልክተዋል። በዚህም ፕሬዚዳንቱ ስልጣን እንዲለቁ መጠየቃቸውን አሶሺየትድ ፕሬስ ዘግቧል። በርካታ የኬንያ ሲቪል ማህበራት በበኩላቸው የአገሪቱ ፖሊስ የተቃውሞ ሰልፉን ህገወጥ ነው ማለቱ እንደሚያሳስባቸው በመግለጫቸው አስታውቀዋል። የአገሪቱ ባለስልጣናት የዜጎችን ህገ መንግስታዊ ተቃውሞ ድምፅ እንዲሰሙም ጠይቀዋል። ፕሬዚዳንት ዊሊያም ሩቶ ባለፈው የሳምንቱ መጨረሻ ቀናት ኦዲንጋ ሀገር ማሸበር ትተው በቀጥታ እንዲያገኟቸው ጠይቆ እንደነበር ዘገባው አመልክቷል። በሊቢያ ስደተኞች ላይ የጦር ወንጀልና በሰብአዊነት ላይ ወንጀል ለመፈጸሙ ማረጋገጫ ማግኘቱን መቀመጫውን ጄኔቫ ያደረገው የተባበሩት መንግስታት ድርጅት ሀቅ አፈላላጊ ተልዕኮ አስታወቀ። የተልዕኮ ቡድን በሊቢያ በተፈጸሙ ወንጀሎችን ተከትሎ ያገኛቸውን ማስረጃዎች ለዓለም አቀፉ የወንጀል መዳኛ ፍርድ ቤት አይሲሲ እንደሚያስተላልፍም ገልጿል። በሰሜን አፍሪካዊቱ ሀገር ከጎርጎርሳውያኑ 2016 ጀምሮ የተፈጸመውን ግፍ የመመርመር ኃላፊነት የተሰጠው መርማሪ ቡድኑ በጄኔቫ ለተመሰረተው የሰብአዊ መብቶች ምክር ቤት ባቀረበው የመጨረሻ ሪፖርቱ እንዳመለከተው የመብት ጥሰቶቹ በሁለቱም የመንግስት የጸጥታ ኃይሎችና በታጣቂ ቡድኖች የተፈጸሙ ናቸው። በየዓመቱ ሊቢያን እንደ መሸጋገሪያነት የተጠቀሙ በሺዎች የሚቆጠሩ ስደተኞች በተለይ የጥቃቶቹ ሰለባዎች መሆናቸውን የጠቀሰው የመርማሪ ቡድኑ ስደተኞቹ ስልታዊ በሆነ መንገድ ስቅየት ይደርስባቸው እንደነበር አስደናቂ ያላቸውን ማስረጃዎች ማግኘቱን ይፋ አድርጓል። ስደተኞቹ ለጾታዊ ብዝበዛም ተጋልጦ እንደነበር የሚያረጋግጡ ማስረጃዎች ማሰባሰቡን ቡድኑን ጠቅሶ ሮይተርስ የዜና ወኪል ዘግቧል። አወዛጋቢ የፍትህ ማሻሻያ ማድረጋቸውን ተከትሎ የሀገሪቱን ጦር ሰራዊት በተጠንቀቅ ያስቆመ ብርቱ ህዝባዊ ተቃውሞ የገጠማቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ህዝቡ ከሁከት ርቆ በአንድነት እንዲቆም ጥሪ ያቀረቡ። ጠቅላይ ሚኒስትሩ አወዛጋቢ እርምጃቸውን እንዲገቱ ጥያቄ ያቀረቡላቸውን የሀገሪቱን የመከላከያ ሚኒስትር ዮቭ ጋላንትን ከኃላፊነት ማንሳታቸው ደግሞ የሀገሪቱ ፖለቲካዊ ቀውስ እንዲባባስ ሳያደርገው እንዳልቀረም ተገልጿል። ጋላንት ጠቅላይ ሚኒስትሩ አወዛጋቢውን የፍትህ ማሻሻያቸውን እንዲያቆሙና በሚነሱ ነቀፌታዎች ላይ ውይይት እንዲደረግ በመጠየቃቸው ምክንያት ትናንት እሁድ ከስልጣናቸው ለመሰናበታቸው ምክንያት ሆኗል። ይህንኑ ተከትሎም የስራ ማቆም አድማን ጨምሮ ከህዝቡ ብርቱ ተቃውሞ የገጠማቸው ጠቅላይ ሚኒስትሩ በትዊተር ባሰፈሩት መልእክት በኢየሩሳሌም በግራም ሆነ በቀኝ ላሉ ተቃዋሚዎች ሁከትን ባለመቀስቀስ በኃላፊነት እንድትንቀሳቀሱ ጥሬን አቀርባለሁ፣ ወንድማማቾች ነን ብለዋል። ትናንት እሁድ ማዕከላዊ ኢየሩሳሌም ውስጥ ተቃዋሚዎች በተሽከርካሪ ጎማ ጎዳናዎቹን የዘጉ ሲሆን ዛሬ ደግሞ ከፖሊስ ጋር መጋጨታቸውን የጀርመን ዜና ዛሬ የጀርመን የባቡር የአውሮፕላን የወደቦችና ሌሎች የህዝብ ማመላለሻ አገልግሎት ሰጪ ድርጅቶች ሰራተኞች የደሞዝ ጭማሪ በመጠየቅ ያካሄዱት የስራ ማቆም አድማ በርካታ እንቅስቃሴዎችን አሽመደመደ።
ጀርመን የሚገኙ የአየር ማረፊያዎች፣ የወደብ፣ የረዥምና የአጭር ርቀት የባቡርና የአውቶቡስ አገልግሎት ሰጪ ሰራተኞች ከሰራተኛ ማህበሮቻቸው በተደረገላቸው ጥሪ የ24 ሰዓት የስራ ማቆም አድማ ላይ ናቸው። በባቡሮችና በመንገደኞች ይጨናነቁ የነበሩ በተለያዩ የጀርመን ከተሞች ከሚገኙ ባቡር ጣቢያዎች አብዛኞቹ ዛሬ እንቅስቃሴያቸው ቆሟል። የበርካታ አውሮፕላኖች መነሻና መድረሻ የሆኑት የፍራንክፈርትና የሙኒክ አውሮፕላን ማረፊያዎችም በርካታ በረራዎችን ሰርዘዋል። ለሰራተኛው ቢያንስ የ10.5 በመቶ የደሞዝ ጭማሪ እንዲደረግ የጠየቁት የሰራተኛ ማህበራቱ ከአሰሪዎች የቀረበላቸውን በሁለት ደረጃ ለማስፈጸም የታሰበ የ5 በመቶ ጭማሪን ሳይቀበሉ ቀርተዋል። የጀርመን የመንግስት ሰራተኞች ማህበር ምክትል ሊቀመንበር ፎልከል ጋየር ጭማሪው በዋጋ ግሽበት ለተጎዳው ሰራተኛ በጣም አስፈላጊ ነው ብለዋል። ጠየቅነው የ10.5 በመቶ ጭማሪ ነው፣ ቢያንስ 500 ዩሮ። ይህ ዝቅተኛ ደሞዝ ጭማሪ ለእኛ በጣም ጠቃሚ ነው፣ ምክንያቱም በዋጋ ንረት ክፉኛ የተጎዱ ዝቅተኛና መካከለኛ ገቢ ያላቸው ሰራተኞች ናቸው። የአውሮፓ ግዙፉ የመጓጓዣ ድርጅት ዶች ባን በበኩሉ አድማውን በድርጅቱ ላይ የሚተማመኑ ደንበኞችን ያላከበረ ከመጠን ያለፈና የተጋነነ ነው ሲል ነቅፎታል። ከእኩለ ሌሊት ጀምሮ ከ30 ሺህ በላይ የድርጅቱ ሰራተኞች ባደረጉት በዚሁ የስራ ማቆም አድማ ከመንገደኞች በተጨማሪ በጭነት ማጓጓዣ ላይ ባሳደረው ተጽዕኖ ጉዳት ማስከተሉም ተገልጿል። በጀርመን የዛሬው የስራ ማቆም አድማ በ10 ዓመታት ውስጥ ግዙ። የቡርኪና ፋሶ ወታደራዊ ጁንታ ፍራንስ 24 የተባለውን የፈረንሳይ የመገናኛ ብዙሃን በሰሜን አፍሪካ የአልቃይዳን መሪ ቃለመጠይቅ ማድረጉን ተከትሎ በሀገሪቱ የመገናኛ ብዙሃን ሁሉንም ስርጭቶች ማገዱን አስታወቀም። የመገናኛ ብዙሃኑ ድርጊት ለሽብር ድርጊቶችና የጥላቻ ንግግር ህጋዊነት የሰጠ ነው ሲል የሀገሪቱ መንግስት ከሷል። የመገናኛ ብዙሃኑ ባለፈው የካቲት መጨረሻ በእስላማዊ ማግሬብ የአልቃይዳ መሪ ኡባይዳ ዩሱፍ አልናቢን ቃለመጠይቅ ማድረጉን ተከትሎም ስርጭቱ በመላው ሀገሪቱ እንዳይተላለፍ መታገዱን የሀገሪቱ መንግስት ቃል አቀባይ ጄን ኢማኑኤል ኤዋድራ ተናግረዋል። የሀገሪቱ መንግስት ባለፈው የህዳር ወር መጨረሻ አካባቢ የፍራንስ 24 ሚዲያ ቡድን አባል የሆነውን ራዲዮ ፍራንስ ኢንተርናሽናል ወይም አርኤፍአይ የሬዲዮ ጣቢያ የአሸባሪዎች አለቃ ነው የተባለውን ግለሰብ የማስፈራራት መልእክት አስተላልፏል በማለት ከስርጭት አግዶ እንደነበር የፈረንሳይ ዜና አገልግሎት ኤኤፍፒ ዘግበዋል። ቻቸው አንቱታን ያተረፉት እማሆይ ጽጌ ማርያም ገብሩ ከዚህ ዓለም በሞት ተለዩም። እማሆይ ለረዥም ዓመታት በኖሩበት እስራኤል ሀገር በሰው በሚገፋ ዊልቸር ላይ ተቀምጠው ይንቀሳቀሱ ነበር የምትለው ጋዜጠኛ ህይወት ፍሬ ስባት፣ ያም ሆኖ ግን እስከ ባለፈው ዓመት ወይም 98 ዓመታቸው ድረስ ሙዚቃ ይጫወቱ እንደነበር ናበር ከሚታወቁ በጣት የሚቆጠሩ ጥቂት ሴቶች እማሆይ ጽጌ ማርያም አንደኛዋ እንደነበሩ ትናገራለች። በእሳቸው ስም የተቋቋመ ፋውንዴሽን አለ። በዓለም ላይ የሙዚቃ ፍላጎት ኖሯቸው ግን ከፍለው መማር ለማይችሉ ተማሪዎች ፈንድሬዝ የሚያደርግ ፋውንዴሽን ነው። ረቂቅ ሙዚቃ በማቀናበር አሬንጅ በማድረግ ኮምፖዝ በማድረግ ረቂቅ ሙዚቃ የሚባለውን መጫወት ከመጀመሪያዎቹ ምድብ ውስጥ ናቸው። እማሆይ ጽጌ ማርያም በይበልጥ ፒያኖ እንዲሁም ቫዮሊን በተባሉ የሙዚቃ መሳሪያዎች ረቂቅ የሙዚቃ መሳሪያዎችን በማዘጋጀት ከፍ ያለ እውቅናና ከበሬታን ያገኙም ነበሩ። እማሆይ ጽጌ ማርያም የአዲስ አበባ ከተማ የመጀመሪያው ከንቲባ የነበሩት የከንቲባ ገብሩ ደስታ ልጅ ናቸው። ለእማሆይ ጽጌ ማርያም ገብሩ ልዩ ልዩ የመታሰቢያ ዝግጅቶች አዲስ አበባ ውስጥ ይከናወናል። የኬንያ ፖሊስ በተቃዋሚ ፓርቲ መሪ ራይላ ኦዲንጋ ጥሪ ለተቃውሞ በወጡ ሰልፈኞች ላይ አስለቃሽ ጢስ በመተኮሱ ተቃውሞው ወደ ግጭት አመራም። በሊቢያ ስደተኞች ላይ የጦር ወንጀልና በሰብአዊነት ላይ ወንጀል ለመፈጸሙ ማረጋገጫ ማግኘቱን መቀመጫውን ጄኔቫ ያደረገው የተባበሩት መንግስታት ድርጅት ሀቅ አፍጋቢ የፍትህ ማሻሻያ ማድረጋቸውን ተከትሎ የሀገሪቱን ጦር ሰራዊት በተጠንቀቅ ያስቆመ ብርቱ ህዝባዊ ተቃውሞ የገጠማቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ህዝቡ ከሁከት ርቆ